በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ ፍጹም ሰማያዊ በሆነ ክህነት በምድር መወደድና በጣት ብልጫ ሳይሆን በሰማያዊ ምስጢር የታላቁ ቤተ ክህነት የክፍለ ከተማ አስተዳዳሪዎች በምድር አስራችሁ በሰማይ የምታስሩ በምድር ፈታችሁ በሰማይ የምትፈቱ አባቶቼ ካህናት እንደየማረጋችሁ ወንድሞቼ ዲያቆናት ሰባኪያን ወንጌል ዘማሪያን ዘማሪያት የሰንበት ትምህርት ቤት ተማሪዎች እዚህ ያላችሁ ሁላችሁ በገናናው መልአክ በቅዱስ ሚካኤል ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። እኛ ባናመሰግነው መላእክት ባሪያም ቅዱስ እግዚአብሔር ቅዱስ ኃያል ሕያው ዘኢይመውት እያሉ የሚያመሰግኑት ምስጋናው ምግብ የሚሆንላቸው የምስጋናው ባለቤት እግዚአብሔር አምላክ የተመሰገነ ይሁን። እንደተሰጣት ጸጋ ቅድስተ ቅዱሳን ድንግል ማርያም እናታችን ሃይማኖታችንን ያወቅንባት እግዚአብሔርን የወለደችልን ምስጋና ይድረሳት። ሊቀ መልአኩ ቅዱስ ሚካኤልን ጨምሮ ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ደናግል፣ መነኮሳት ሁሉ ክብር ለሚገባቸው ክብር ስጡ ተብለን አድገናል። እውነትም ነውና ክብር ምስጋና ይድረሳቸው። አጠር አድርጌ በትንሽ ደቂቃ ውስጥ መለያየት ነው። እኔ ወርዳለሁ፣ ምክንያቱም ታቦቱን ያከበሩት አባቶች ቅዳሴም ይቀጥላልና ትንሽ አሰልቺ የሚመስለው መርሃ ግብር ላይ ነው የደረስኩት። እኔም አሰልቺ ስለሆንኩኝ ነው። እግዚአብሔር የተመሰገነ ይሁን። ከእውቀት ነፃ ነኝ። እዚያ ወደ ምህረት ላይ በቅርቤ ከጀርባ የምታዩት እሳተ መለኮት ቆሟል። ግን የምህረት አውድ እንደመሆኑ መጠን እንድቆም ተፈቅዶልኛል። እግዚአብሔር ምን ሰጠ የመሰላችሁ ጸጋ። ሁሉም እንደፈለጉ እየዘመሩ እያመሰገኑ እየጻፉ ቅዱስ ሚካኤልን ፍቅሩን ይገልጡለታል። እኔ በምን አባቴ ይግለጥለት? ግን አይነሳም አይደል? አንድ ጸጋ ልመና ጸጣይ ፕሮፌሽናል ለማኛ ያደረገኝ ለቅድስት ቤተክርስቲያን ማለት ነው። ቅድስት ቤተክርስቲያን ደግሞ ልመና ደግሞ አንድ ወንጌልን የምትሰብክበት አንዱ መንገዷ ነው። ከንጹህ አንድ ብርጭቆ ውሃ ጀምሮ እስከ ንግስናን ጥሎ እስከ መከተል መጽሐፍ ላይ ተጽፎልናል። ይህንን ብዙ ሺህ ዘመናት እንዞራለን። ምክንያቱም እኛ የመጋቢ ብሉይ የቅዱስ ሚካኤል ልጆች ነን። የ16ኛው ክፍለ ዘመን የኢየሱስ ክርስቶስን ተከታዮች አይደለንም። እኛ የባኮስ ልጆች ነን። ኢየሱስ ባረገ በአንደኛው ዓመት ቅዱስ ሚካኤል ሐዋርያው ፊልጶስን ልኮት የኢትዮጵያን ውጭ ጉዳይ ሚኒስትር አዲስ ኪዳንን በአብ ወልድ መንፈስ ቅዱስ ስም አጥምቆ ልኮልን ኢየሱስ ባረገ በአንደኛው ዓመት ኢየሱስን የበላ ነው የጠጣ ነው የለበስ ነው የዘምር ነው ያጌጥንበት ነውና የዚህች ቤተክርስቲያን ልጆች ስለሆንን ይቺ ቤተክርስቲያን ደግሞ ይህን ያህል ዘመን በቅብብሎሽ የመጣችው በውጭ ሀገር በጀት በተለያየ ፕሮጀክት ፕሮፖዛል ተቀርጾ አማራ የሆኑ ቋንቋዎችና አቀራረጽ ተደርጎ አይደለም። ቤተክርስቲያን ስትገነባ ሁሉም ገዳማትና አድባራት የታነጹት እኔና እናንተ እየሰጠን እየለመንን እየተሰራን የደረስነውና ለዚህ ያደረሰን እግዚአብሔር አምላክ የተመሰገነ ነው። ለብላችሁ አመስግኑ። አሰልቺ የሚመስል ግን የመጨረሻው መቋጫና መዳኛችን ነው ስጦታና ለቅዱስ ሚካኤል ምንም ነገር ብናደርግለት ይመጥነዋል። ቅድም መጋቢ ሚኒስትር እንደ ክብሩ መግለጫ ሲሉ ሰማለሁና እንኳን እኔና የእናንተ 10 እና 5 ሺህ ብር ክብሩን ልትገልጸው ሊቀ መልአኩ ቅዱስ ሚካኤል እኮ ቢገለጥ እኮ በማንነቱ በግዙፋንነቱ ቢገለጥ እኮ ክንፉ ከሰሜናዊ ዋልታ እስከ ምድር ዋልታ ድረስ ምድርን እንዳለ ይሸፍናታል። ቅዱስ ሚካኤል ብቻው ነው። ቅዱስ ገብርኤልም እንደዛው ነው። ሲገናኙ ደግሞ ሚካኤል በገብርኤል ውስጥ ያልቃል፣ ገብርኤል በሚካኤል ውስጥ ያልፋል። በእውነት ነገረ መላእክትን፣ ነገረ ቅዱሳን፣ ነገረ ሰማዕታትን በደርዝ አስቀምጣ ከሌሎች ዓለማት በክርስትና ስም ከተዝረከረከው ሁሉ በጸዳ መንገድ በቀደመችው መንገድ እንድንሄድ ያደረገችን ቅድስት ቤተክርስቲያን ክብር ይግባት። ማርያምን እልል ብላችሁ አመስግኑ። አሁን ለቅዱስ ማርቆስ ቤተክርስቲያን መንበረ ልዑል ቅዱስ ማርቆስ ወቅዱስ ሚካኤል ቤተክርስቲያን አንድ ነገር ልለምናችሁ ነው። ይህንን ነገር ስለምናችሁ ግን ልመናው እንዳይሰለቻችሁ። ምክንያቱም ዓለምን የምንከርንበት አይግረማችሁ። እዚህ መንበረ ልዑል ቅዱስ ማርቆስ ቤተክርስቲያን የሚያስፈልገውን ልማት መስራት እንዳይመስላችሁ። ዓለምን አውሮፓን፣ አሜሪካን፣ ካናዳን በአብ በወልድ በመንፈስ ቅዱስ ስም በተላክነው መሰረት በሐዋርያት ፈለግ የምንከርንበትና የምናጠምቅበት የእግዚአብሔር ደቀ መዛሙርት የምናደርግበት ጊዜ ዓለምን ነው የምላችሁ። ሚካኤል ምስክሬ ነው። ቅርብ ነው። የአንድ ልጅ ዕድሜ ነው። አሜሪካንን መክደን ጀምረናል፣ መውረስ ጀምረናል። አውሮፓን መውረስ ጀምረናል። አረብ ሀገራትን ይመጣሉ፣ ግዴላችሁ እንዳትጠራጠሩ። አሁን በቅርቡ በኢትዮጵያዊ ጻድቅ በኢቲሳው አንበሳ በጻድቁ አባታችን በአቡነ ተክለ ሃይማኖት ስም በቤልጂየም አንትወርፕ በብራስልስ የአውሮፓ ህብረት መቀመጫ በሆነው ማዕት ነገር በሚጠነሰስበት ቦታ በኢትዮጵያዊ ጻድቅ በአቡነ ተክለ ሃይማኖት ስም የግዙፍ ቤተ መቅደስ ባለቤት ሆነናል። ይህንን ያደረገ እግዚአብሔር የተመሰገነ ነው። አሜሪካንን ተውት። በእነ አሜሪካ በእነ ካናዳ በእነ አውሮፓ ላይ
እንደነዚህ እንደምታዩቸው በሚስጥር ያደላደሉ ፀሐሉን የሚይዙ የሚያማምሩ ዲያቆናትን ኮልተፍ የሚሉ ዲያቆናትን ሳይሆን የምናየው በቅርቡ ገዳማውያን መናንያንን በአሜሪካና በአውሮፓ እናያለን። ይህ ለዚህ ምስክሬ ቅዱስ ሚካኤል ነው። በቅርብ ጊዜ ይህን የምነግራቸው። ይህ ሁሉ የሆነው ግን ቅድስት ቤተክርስቲያን እየለመነች እየተሰራች እናንተን እየሰራች እዚህ ስላደረሰችን ነው። አሁን ከፊታችሁ የሚታየው ህንፃ እንደዚህ ሽፍን ብሎ በቀደመው ጊዜ የመብራት ኃይል ስርጭት የሚደረግበት ለሙሉ ከተማው ከዚህ ከቤተ መንግስቱ ስርጭት የሚሄድበት ቦታ ነው። ይሄ መብራት መነሳት አለበት ተባለ። እንዲነሳ ደግሞ እንደምታውቁት ቤተክርስቲያናችን የ6 ሚሊዮን ብር ዕዳ ትጠይቃለች። 6 ሚሊዮን ብር ክፈሉ፣ ያንን በከፈላ ስሊፑን ባቀረባችሁበት ወዲያው እናነሳላችኋለን የሚል ደብዳቤ ለቤተክርስቲያናችን ደርሷል። ይህ 6 ሚሊዮን ብር የቅዱስ ሚካኤልን ቤተ መቅደስ ለማስጌጥ በሚገርማችሁ ሁኔታ በስሙ ሚካኤል ያደረገልህ ሚካኤልን ተስፋ ያደረግሽ እዚህ ውስጥ ያላችሁ ሰዎች ማርያምን 500 ሰዎች 12 ሺህ ብር ተሰጡት። አሁን እንከፍላለን። ዛሬ እዚህ ውስጥ 500 ሰዎች በእውነት ለገናናው መልአክ ለቅዱስ ሚካኤል እጅ መንሻ 500 ብር 12 ሺህ ብር የምትሰጡ 500 ሰዎች እዚህ ውስጥ የላችሁ እንድሰጥ አስጨክነኝ ይላል በቅዳሴ ማርያም ላይ። በእውነት አብ ወልድ መንፈስ ቅዱስ ያሳስባሉ፣ አብ ወልድ መንፈስ ቅዱስ ያስጨክናሉ ብለዋል። እንግዲህ ስለዚህ ያስጨክናችሁና እኔ አለሁ የሚለኝ ቶሎ አጭር ደቂቃ ነው። 12 ሺህ ብር ብንኖር እግዚአብሔር ይፈቅድ። እኔ አጭር ነገር ተናግሬ ልወርድ ነው። ይኸውላችሁ በዓለም ዕውቀት ታዋቂ ለመሆን በነገራችን ላይ 100ን ወደ ማጋመስ ደርሻለሁ፣ አጋምሼዋለሁ። በዚህ ዘልዛላ እድሜ ውስጥ ግን በዓለም ብልጠት ጎበዝ ታዋቂ አርቲስት ለመሆን ያልጣርኩት የለም። ምክሬን ነው ያየሁት። የሊቢያን በረሃንም ክርትት ብያለሁ ለመውጣት ማለት ነው። ልጅነቴን ባለማወቅ በብልጠት ለማደግ ያልተንከራተትኩት መንከራተት የለም። ምስክርነት ነው የምናገረው። ግን ቅድስት ቤተክርስቲያኔን ትቻት በብልጠት ነበር። መጨረሻ ላይ ከተመለስኩ በኋላ ግን እንደው ከስደቱም ከመጣሁ በኋላ ብዙ ጓደኞቼ እነ ሰይፉም እነ አለልኝ እነ ጥሌ ምናምን ሀብታም ሆኗል። እኔ ከዜሮ ነው የምጀምረው። አንዲት የማትቀየር ልብስ ነው ያለች። እርሃቡ መከራ ነው። አቡነ ጴጥሮስ ድረስ በእግሬ ነው እየተንከራተትኩ የሚሄደው። ጥሩ ጽፋለሁ፣ ጥሩ አዘጋጃለሁ፣ ግን አልሰማም፣ ሞገስ የለኝም፣ አልታወቅም። እኔ የሰራሁትን ቲያትር የጻፉትን ቲያትር የሰሩ ልጆች ይታወቃሉ፣ እኔ አልታወቅም። መጨረሻ ላይ አንድ ነገር ልንገራችሁ። ወደ ቅድስት ቤተክርስቲያን ተመለስኩ። ከነ ጉድፌ ከነ ኃጢአቴ ከነ በደሌ ተመለስኩና አቤት ቤተክርስቲያን ስል ወዲያው ቅዱስ ሚካኤል ያሳደገኝ መልአክ መልስ አለኝ። ከዛ በኋላ የመጀመሪያ ረሃቤን አስወገደልኝ። በእውነት እልል ብላችሁ አመስግኑ። የዓለም ገንዘብ እንዳልቸገር ቅዱስ ሚካኤል ፊርማ አትሞ ሰጠኝ፣ ከድህነት አወጣኝ። በኋላ ላይም ግን ከዓለም ድካም ውስጥ እየዳከርኩ ስለነበረ ከልቤ ስላልተመለስኩኝ እውቅናውና ዝናው እንዴት ይምጣ? ምንም አልተቻለም። በጣም ትላልቅ ወደ በመቶዎች የሚቆጠሩ ድራማዎችን ጽፌያለሁ፣ አዘጋጅቻለሁ፣ ተውኛለሁ። ማንም አያውቀኝም። ሁሉ ጊዜ እኔ ቁጭ ያልኩበት ቦታ ላይ ድራማው እየታየ አይ ምናምን ይሄ ልጅ ግን ይባላል። አያውቁኝም። እኔ እዛ ቁጭ ብዬ መጨረሻ ላይ ግን የምር ግን አልቅሼ ወደ አሳደገኝ መልአክ ስመለስ ግን በሚገርም ሁኔታ አንድ ዘበኛ ያደረገኝና ከፍ አደረገኝ። በዓለም ታዋቂ ያደረገኝ በዓለም ማርያምን። እሱ ብቻ እንዳይመስላችሁ በሊቢያ ላቋርጥ የነበረውን መንገድ የመጀመሪያ እባክህ ይመችሃል ወይ ተብዬ ብዙ ሺህ ዶላር ተከፍሎኝ ሀገረ እስራኤልን ቀራንዮን እና ያየሁት ማርያምን። አይገርምም? የመጀመሪያ ጉዞ። አሁን እንደነገርኳችሁ አሜሪካ፣ ካናዳ፣ አረብ ሀገር ላይ አብያተ ክርስቲያናት እያሳነጽን ነው። አሁን በቅርቡ የሚቀጥለው ወር ላይ እንደ ጌታ ፈቃድ ብራስልስ እንሄድና የአቡነ ተክለ ሃይማኖት ቤተ መቅደስን እናከብራለን። እናድርገና ቤተ ክርስቲያን እንሰራለን። ለእኔ ይህንን ላደረገልኝ ቅዱስ ሚካኤል ምን እለዋለሁ? በምን ቋንቋ አመሰግነዋለሁ? እስኪ ምን ላይ ተመስገን። ከ500ዎቹ ሰዎች 12000 ብር ይህንን 6 ሚሊዮን ብር ዕዳ ለመክፈል እኔ አንዱን 12000 ብር እከፍላለሁ ብዬ ለቅዱስ ሚካኤል ቃል እገባለሁ። 499 ቀረ። ማነሽ የሚካኤል ማነ የሚካኤል? ቶሎ በሉ። እኔ ያለው 12000 ብር እጅን አውጣልኝ። ቶሎ በል እስኪ። ማን ነው? ቶሎ በል፣ ቶሎ እጅን አውጣ። የዛሬ ወር ብንኖር እግዚአብሔር ይፈቅድ። ምን ያህል በንቲ የኢቲ አርት ሚዲያ የማዕዶት ለኢትዮጵያ ዋና አዘጋጅ የኢትዮጵያ ቅድስት ቤተክርስቲያናችን ድምጽ የሆነው ኢቲ አርት ሚዲያ አንድ አይበቃኝም፣ እንደውም በተክልዬ ስም 2 አድርገው እስኪ
24,000 ብር ኢቲአርት ሚዲያ 24,000 ብር መዝግብልኝ። እንዲመዘግብልኝ አስቸኳይ እፈልጋለሁ። 10 ደቂቃ ነው የምቆየው። 10 ደቂቃ ይሄንን 6 ሚሊዮን ብር በደቂቃ ውስጥ ሳጋምሰው ታያላችሁ። እሺ 12,000 ብር። ሌላ ማን አለ የሚደርስለት? አቤት የኔ አባት አስተዋውቁኝ። ደስ የሚሉ አባት አሉ። መጋቢስር ሳህለ ጊዮርጊስ ይባላሉ አባታችን ሲሳይ ኃይለ ጊዮርጊስ 12,000 ብር ቀንሱልኝ። የሚደምርልኝ ሰው ፈልጋለሁ። መደምሩልኝ በማርያም ቶሎ በሉ። በደቂቃ ውስጥ ነው ይሄን 6 ሚሊዮን ብር። ይሄው እዛ ጋር በሽበት ግርማ ሞገስ ያማረ አንድ ወንድሙ እጁን አወጥቶልኛል። ሊቀ መላኩ ቅዱስ ሚካኤል ክንፉን ይዘርጋል አለው ይበል። ቅዱስ ሚካኤል ውሰድ በረከቱን። ሚካኤል የኔ ሚካኤል ለኔ የደረሰ ለአንተ የሚደርስልህ ታሪክን ይቀይረው። ይሄው ኑ ወደዚህ ጋር እየመጣችሁ አድራሻ ስጡልኝ። ቶሎ በሉ ቶሎ በሉ ቶሎ። የታለሽ አፎሚያ የለሽም? ነይ ይሄው አለች እዚህ ጋር። ይሄው መዝግቡልኝ። ቶሎ በሉ ቶሎ በሉ። ይሄው ሰንበት ተማሪዎች ተነሱ። እንዴ ምን ታደርጋለህ? ተነስ ቶሎ። ይሄ 6 ሚሊዮን ታሪክ ስናደርገው ታያላችሁ። ስንት ሰው መጣው? ቢያንስ 10 አልሆነም እስካሁን። ሌላ እጅን አውጣ። እዚህ ጋር ማን አለ? ይሄው ኧረ ወደ ኋላ እዚህ ጋር ቶሎ መዝግቡልኝ። ቶሎ በሉ። ልመና ዕውቀታችን ነው። ልመና ዓለምን የምንከርንበት አንድ መንገዳችን ነው። እንዳይሰለቻችሁ ታቦት አቁማችሁ የምትለምኑት ነገር ያሰለቻል የሚል ከኛ መምህራን ሁላ እንለምናለን። እና ታዲያ ፕሮጀክት ፕሮፖዛል ሰርተን እዚህ ጋር ቻይና አሜሪካን እንጠይቅ። በዚህ ሰዓት ላይ በመላው ዓለማችን በሚገኙ ሆስፒታሎች ውስጥ ይሄው የኔ እሰይ ዛጋም እንዴ ማይ እህታችን ማይ እዚህ ጋር በየጉባኤው በየቤተ ክርስቲያን አገልግሎት የማትቀር እህታችን አለችው 12,000 ብር። እሺ ቀጥታ አሁን የምታስገቡ አካውንት ልስጣችሁ። ሁላችሁም ስልኮቻችሁን መንበረሉን ቅዱስ ሚካኤል ብላችሁ ትይዙታላችሁ። አካውንት ልስጣችሁ 1,000 ወይም 10,000 10,000 10 82 24 79 እደግመዋለሁ። ስልካችሁን አውጡና ይሄን አካውንት በቅዱስ ሚካኤል ስም ያዙት። እኛ ሚራክል መዲን እኛ እዚህ አንሰብክም፣ በረከትን ግን እንሰብካለን። መና ከሰማይ አውርዶ የሚመግብ ገናናው መልአክ ቅዱስ ሚካኤልን ይዘን በምንም ታምር አንቸገርም። ይሄው የኔት እናቴ 12,000 ብር እድሜና ጤና ይስጥልን። ቅዱስ ሚካኤል ስጦታሽን ይቀበልልሽ፣ ዘርሽን ይባርክልን። ቅዱስ ሚካኤል የመላእክት አለቃ ቅዱስ ሚካኤል የባህራን እሰየኔቴው አፎሚያን የመሰለች ልጅ ዛጋጇን አውጣለች። ቅዱስ ሚካኤል አለው ይበልሽ፣ ክንፉን ይዘርጋልሽ። 10,000 10 82 24 79 ደግሞ የቅዱስ ሚካኤልን ደብር በፊት ለፊቱ ላይ የተጋረጠውን ነገር እንደው ገለል አድርገን ለማስዋብ እኛም ብሎ በእውነት እኛም ብሎ ባለድል እንጂ ምን አይነት መታደል ነው። እስኪ የታለ የመዘገባችሁትን ይዛችሁልኝ ነው ማን አካውንት 10,000 10,000 10 82 24 79 እኔ ግን ወደዚህ ኑልኝ፣ አሳልፉልኝ። ወደዚህ ቃል የምትገቡ ሰዎችን ወደዚህ ላኩልኝ። በማርያም ስትመጡ ቅዱስ ሚካኤል 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 እያላችሁ ወደ እኔ ኑና እከሌ ባላለሁ 12,000 ብር እከሌ ባላለሁ 24,000 ብር እያላችሁ ከ500 ሰዎች ውስጥ እስኪ የኔ እናት ማን ልበል? ወይዘሮ ዓለም ፀሐይ 12,000 ብር በገናናው ሚካኤል በቅዱስ ሚካኤል ስም። ቀሲስ ሲሳይ 12,000 ብር። ፕሮፌሰር አይሸሽም በላይ ከሀገረ አሜሪካ ዳላስ ይገርማል ይደንቃል 50,000 ብር 50,000 ብር። ኧረ በስላሴ አንድ ነገር ደግሞ ልንገራችሁ። ማርያምን እዚህ ውስጥ ማለት ነው በቅዱስ ሚካኤል ስም 120,000 ብር የምትሰጠኝ አንድ ሴት አለች። እርግጠኛ ነኝ በቅዱስ ሚካኤል ስም 120,000 ብር የሚሰጠኝ። ይኸውልህ ኑሮ ተወዷል አትበለኝ፣ አትንገረኝ። እስካሁን የኖርኩት እኔ በኢትዮጵያ የኢኮኖሚ በጂዲፒ ምናምን አይደለም እኔ የኖርኩት፣ በእመቤቴ ማርያም በረከት ነው የኖርኩት። አንተ ማርያምን በቅዱስ ሚካኤል በረከት ነው የኖርኩት እንጂ 29 ቀን ሰርተሽ በምትኖሪ ደሞዝ የምትኖሪ ከመሰለሽ እህቴ ተሸውደሻል። አንተም እንደዛው 12,000 ብር 500 ሰው ነው የምፈልገው። 120,000 ብር የሚሰጠኝ ሰርፕራይዝ የሚያደርገኝ የገናናው መልአክ ቅዱስ ሚካኤል ካለ ልጅ ካለ ዛሬ ህይወቴን ዘመኔን ነው የሚያበራው። ካለሽ ነይ እስኪ የቅዱስ ስንት ብር 12,000 ብር። ማነው ስምሽ? መዝግብልኝ እዛ ጋር ስምሽን። ወለተ ማርያም ህፃን ልጅ ይዛለች። የልጅሽን ዓለም ያሳይሽ ቅዱስ ሚካኤል ቤትሽን ይባርከው። በስመ አብ ታድለሻል። ማርያምን 12,000 ብር። ስንት ሰው እንደደረስኩ ግን ማወቅ አልቻልኩም።
ጀንበር ነጋሽ ስልክ አስቀምጧል። ወይዘሪት ሲስተር አልማዝ አሰፋ እያንዳንዳቸው ነው ለሁለት ነው ለየብቻ 12 ብር 24 ብር። ወይዘሮ ሃና 12 ዓለም ፀሐይ 12 ወይዘሮ አሰለፈች 12 ወይዘሮ የትናየት 12 ፍቅርተ ድንግል 12 ሚካኤል አዘነበው ፍቅርተ ገነቴው አስተላልፋለች 12 እልል ብላችሁ አመስግኑልኝ። የዚህ የዘመናችንን የኑሮ ውድነት በቅዱስ ሚካኤል ረድኤትና በረከት ከንቱ የምታደርግልኝ ማነሽ? እስኪ 120 ብር በቅዱስ ሚካኤል ስም ሰተሽኝ ቀኔን ዘመኔን የምታበሪልኝ ማነሽ? አፎሚያ ነይ አለሽ ስለማቅ ነው። ኦ መተንብል ቅዱስ ሚካኤል ልጅ ይላካል። ኦ ቅዱስ ሚካኤል ልጅ ይላክልኝ። እሺ 10,000 አካውንቱ 10 82 24 79 ወደዚህ ለመምጣት አትፍሩ። በነገራችን ላይ 12500 ሰው ብቻ ነው የሚያስፈልገን። 1000 ሰው ስናደርገው ደግሞ እዚህ ካለነው ሰዎች ደግሞ 6000 ይሆናል። 6000 ይሆናል። በጣም ደግሞ ከበዛ 2000 ሰው እናደርገው ካለን ደግሞ እኔ ሂሳብና እንግሊዘኛ በጣም ሰነፍ ነኝ። የቤተ ክርስቲያን ገንዘብ መደመር ግን በስማ ማንም አይችለኝ። ይሄ ወንድሜ ና ወደዚህ እስኪ ና ወደዚህ ጠጋያክ ወደዚህ እየመጣችሁ ነገሩን በሚካኤል ነው። ይሄው እጁን ያወጣል ቅዱስ ሚካኤል ክንፉን ይዘርጋልህ። አፎሚያ ይኸው መተሻል። ነይ እስኪ ማነው ስምሽ? ንገሪኝ ስምሽን። አስካለ ማርያም። እሺ ንገሪኝ። እሺ ስምሽ ማን ነው? አስካለ ማርያም እባላለሁ። እጅ መንሻ ማመስገኛ የሚሆን ጃንጥላውንም ጧፉንም ሻማውንም አምጥቻለሁ። ለቅዱስ ሚካኤል ሚስጥረኛዬ ብዬ ነግሬዋለሁኝና እንደሚደርስልኝ ስለቴን አምናለሁ። ይደረግልኛል። 12000 ብር ብላለች። እልል ብላችሁ አመስግናት። ሁላችሁም አንድ ጊዜ እስኪ ይሁንልሽ በሏት። እስኪ በቅዱስ ሚካኤል ስም ይደረግልሽ በሏት። አዎ በቅዱስ ሚካኤል ስም ገና ታምርን ሰራ። ወንድሜ ማን ነው ስምህ? ማን ልበል ጌታዬ? ወልደ ሩፋኤል ስንት ብር? 12000 ብር በቅዱስ ሚካኤል ስም በዚህ በአንድ ወር ውስጥ አስገባለሁ። ቅዱስ ሚካኤል ይጠብቅህ በሉልኝ። እድሜና ጤና ይስጥልን። ቅዱስ ሚካኤል ይጠብቅልን። 12000 ብር ውድስ እሺ ውድስ በሶሻል ሚዲያዎች ማህበራዊ ሚዲያዎችን ለበጎ ያዋሉ ሰዎች ቀጥታ ስርጭት ላይ ነው። በእኔም የቲክቶክ ገጽ ላይ ያላችሁ በትላንትናው ዕለት አብራችሁኝ ያመሻችሁ በሙሉ ያው እኔ እንኳን እንግዲህ በእኔ ቲክቶክ ገጽ ላይ አንዱን ሳልጨርስ አላደርግም። ግን ለቅዱስ ሚካኤል ስለሆነ እኔ ያለው የምትሉ በቲክቶክ ገጽ ላይ ኮሜንት ጻፉ፣ መልእክት ይደርሰኛል። ስልክ ቁጥሬንም መስጠት እችላለሁ፣ ትደውሉልኛላችሁ። በመላው ዓለም ያላችሁ አስካለ ማርያም ብሩምነሽ ደጀኔ ከስዊዘርላንድ ነው። በውድነሽ ነው በውድስት ቲዩብ በኩል 12000 ብር ውድስት ቲዩብ ማን ነው? የት አለ? እስኪ ማርያም በይ። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወይትማኅፀን ክህደከ ሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን ተይት ስሟ ለማርያም ጽዮን ለዓለም ወለዓለም አሜን። ኧረ ውይ በስመ አብ ማን ነው? እስኪ የት አለ? ስሙ ማን ነው? ታሪክ ተቀየረ። ባህራን መጣ፣ ዳንኤል መጣ። ይገርማቸዋል። በገናናው መልአክ በቅዱስ ሚካኤል ለሱ ባመሰግነው ባወድሰው ያለኝን ብሰጠው እንኳን ክብሩን ልገልጥ ለምስጋናና እጅ መንሻ እንኳን አይመጥነው። ለኔ ጀግና ለቅዱስ ሚካኤል ለፈጥኖ ደራሹ 150,000 ብር 150,000 ብር ና እስኪ ና ወንድሜ ና አለ። እሺ ስንት ብር? ባለቤት ማና ማን? እህተ ማርያምና ኃይለ ማርያም ባልና ሚስቶች ናቸው። ፍርሲተ ማርያም አዎ ባልና ሚስቶች ናቸው። 12000 ብር 24000 ብር አንድ ላይ 24000 ብር ሞላ። የታለ ባለ 150,000 ብር ወንድሜ ብትመጣልኝ ምንም ችግር ወደዚህ ብቅ ብትልልኝ። ነይ እስኪ 120,000 ብር የታለሽ? ዳንኤል መጥቷል፣ ባህራን መጥቷል። አፎሚያ የለሽም። ነይ ሶስና የታለሽ? ነይ እስኪ በእውነት ገናናው መልአክ ቅዱስ ሚካኤል ዛሬ 6 ነው የሚከበርበት በዓሉ። በግብፅ የመጀመሪያ ቤተክርስቲያኑ የሚከበርበት የሚገርም በዓል ነው። ቅዱስ ላሊበላን ቅድስናና ንግስናን አንድ ላይ አጣምሮ ሀገር የመራን ቅዱሱን ካህን ያሳረገበት ቀንም ነው ዛሬ። ሌላ ስልክ
ስልክ ሊዘጋ ነው። ምንም ማድረግ አይቻልም። ስልኬ ሊዘጋ ነው። ቲክቶክ በቃ ይዝጋ፣ ችግር የለውም። እዚህ ያሉ ሰዎች ይሞሉታል፣ ግድ የለም። ና ባለ 120 ሺህ ብሩ አሁን እኔ ልወርድ ነው። ይህ ጉባኤ እንዳያመልጣችሁ። 12 ሺህ ብር ወረፋ ያዙ። 500 ሰው ነው የምንፈልገው። ታሪክ አድርገን ቤተክርስቲያን ላይ መለመናችን የሚገርምና ለትችት የምትንገላታ ወንድሜ እደግምልሃለሁ። ገና የሚቀጥለውን ዓመትም ራሱ 2000 ዓመት አንቆይም እንጂ ጌታ ሊመጣ 400 ምናምን ዓመት ነው የቀረው እንጂ ማን ነው ነይ እስኪ ወደዚህ ላክልኝ እስኪ ናሽ ግን ነሽ ህፃናት ናቸው። አንተም ብዬ ነው የመጣሁት ብላ ነው እንደዚህ ናቸው እንደዚህ አይነት ነይ በዚህ ጋር በጣም ህፃናት ናቸው። አንተም ብለን ነው የመጣነው ብሎ አይ ቅዱስ ሚካኤል ሲሾምህ እኮ እንዲህ ነው። ማርያምን ሚካኤል ሞገስ ሲሆን እንደዚህ ነው። የምን እከ ነው የምን አርቲስት ነው? ወደዛ ማርያምን ክርስቲያን መሆን ነው እንጂ ማርያምን የት አለ? ደህና ነሽ? ደህና። ማነው ስምሽ? ቤተልሔም። ስንት ዓመትሽ ነው? 8 የት ነው የምትኖሪው? ኢትዮጵያ። የኔ ተወልደው ቺካጎ ከአሜሪካ ነው የመጣሽው? እሺ አንቺስ ማነው ስምሽ? እኔ እንግሊዘኛ ጾመኛ ነኝ። እንግዲህ እናት እንደ ጰራቅሊጦስ ግን ካናገረኝ ማን ያውቃል? ለቤተ ክርስቲያን ስለወራው ይሆናል። ማነው ስምሽ? አዚርኔ ሶሪ አዚርኔ ሊያት where are you from? ከቺካጎ ነው የመጣችው አይደል? አሁን ይሄን ብር ለማን ልስጥልሽ? ለሚካኤል ቅዱስ ሚካኤል በሞገስ በጸጋ በክብር ያሳድጋችሁ። ወርበስኪ ሰጥተውኛል፣ ስጦታውን ተቀብያለሁ። እደጉልኝ። እሺ ወንድሜ ማን ልበል ስምህን? ወጣት እድሜ ስንት ነው? የ25 ዓመት ወጣት ነው። በእውነት እኔ የኔን ህይወት እንደቀየርክልኝ ተሰምቶኛል። ምክንያቱም በሚካኤል ስም ደረቴን ነፍቼ ተናግሬ የኔን ገመናን የከተትክልኝና ቅዱስ ሚካኤል ጉብዝናን ይባርክልኝ። መርቁልኝ። በእውነት የ25 ዓመት ወጣት ነው። መጨረሻውን ያሳምርለት። አቤት መታደል። ከሀገረ እስራኤል ወይዘሮ ፋሲካ ጸልዩልኝ። ከእሳት እንዴ እስራኤልን መና የመገበ ቅዱስ ሚካኤል እንዴት አያደርገውም ታዲያ? 12 ሺህ ብር ወይዘሮ ፋሲካ። ወይዘሮ ሀና የምን 12 ነው 20 ሺህ አድርጌዋለሁ ብላለች። ለላቸው መስልኝ 20 ሺህ ብር ወረፋ ተይዟል። 12 ሺህ ብር 500 ሰው ሊሞላ ነው። እሺ ሌላ ማን መጣ? ሌላ እስኪ ንገሩኝ። ቶሎ በሉ። እሺ አንድ ወንድም ነው የሥራ ባልደረባችን አንድ ወንድማችን የሥራ ባልደረባችን ታሞ ነበረ። ለገናናው መልአክ ለቅዱስ ሚካኤል ተማጸንኩት፣ ነገርኩት፣ ተፈውሶ አሁን በአካል በጤና ተንቀሳቅሶ መጥቷል። እጅ መንሻ ብለው ጥላ አስገብተውልናል። እልል ብላችሁ አመስግኑልኝ። የእግዚአብሔር መልአክ በሚፈሩት ዘንድ ይሰፍራል ያድናቸውማል። ይህን ያህል ሺህ ዘመን እኛ መጋቢ ብሉይም ቅዱስ ሚካኤልን ስንሰብክ የእሱ ማዳንና የኢየሱስ ክርስቶስን አዳኝነት መለየት አቅቶን አይደለምና ተንቀሳቀስ ትልክኛለህ። እኔ ብዙ ነገር መልዕክት ስለሚደርሰኝ ነው። እሺ እህተ ማርያም እታለች ስንት ብር? 12 ሺህ ብር። እህተ ማርያም ቅዱስ ሚካኤል በበረከት ቤትሽ ይግባ። በእውነት በቅዱስ ሚካኤል ስም ሰጥቶ የሚጎልበት የለም። ከሰማይ መና የሚመግብ የመላእክት አለቃ ቅዱስ ሚካኤል በየቤታችሁ ይግባ። እኔ ሚስጥረኛ ይለዋለሁ፣ ገመና ከታች ይለዋለሁ፣ ጓደኛ ይለዋለሁ፣ አማላጅ ይለዋለሁ። ቅዱስ ሚካኤል ማርያምን እንደዚህ መጥቶ ማናገር ነው የቀረው። ለኔ ያላረገልኝ የለም። እስኪ አመስግኑልኝ። የተደረገልሽ እንዲደረግልሽ ተስፋ የምታደርጊ እህቴ 120 ሺህ ብር ይዘሽ ነይ። እስከ ዛሬ ወር ድረስ ብንኖር እንደሚታወቀው ታውቁታላችሁ እንግዲህ ዓለምን በአንድ በተን እንደሚያጠፏት እየነገሩን ነው። በአንድ በተን ነው ትጠፋለች እየተባለ ያለው እንግዲህ ያንን ግን በተን ቀጥ የሚያደርገው የኔና የናንተ አባቶች እዚህ ቅዱስ እግዚአብሔር ቅዱስ ኃያል ያው ዘይመውት እያሉ አሐዱ እቱ መንፈስ ቅዱስ እያሉ አሐዱ አብ አሐዱ ወልድ አሐዱ እቱ መንፈስ ቅዱስ እያሉ ሀለ የሚሉት
የሰማይ መስኮት ተከፍቶ ያ በተን ጸጥ ይላል። በፍጹም አይሰራም። በፍጹም የኛ መከላከያ ኃይላችን፣ የኛ ፌደራል ፖሊሳችን፣ የኛ የደህንነት ተቋማችን ገናናው መልአክ ቅዱስ ሚካኤል ነው። ወዳጄ ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም ያለበት ቅዱስ ሚካኤል ነው። ነይ ጽጌ ማርያም ትባላለች። አንድ አላረገውም፣ ሁለት ነው ማድረገው። በቅዱስ ሚካኤል ስም የጎደለውን የሚሞላ መልአክ ቅዱስ ሚካኤል 24,000 ብር። ወይዘሮ ተናኘ ወለተ ሰማዕት ይባላሉ። 12,000 ብር ሞላው። ቅዱስ ሚካኤል እንኳን የራሱን የኔና ያንቺን ጉድ ይሞላል። እናቴ ምን ችግር አለ? አስነሳ ሚካኤል ልጅ ላክልኝ። የ25 ዓመት ወጣት በ150,000 ብር የመጀመሪያ ትልቁን ጥያቄን መልሶልኛል። በ120,000 ብር ግን ያልኩሽን ግን እህቴ የለሽም አፎሚያ ተነጋገሪ ተደዋወይና በአስቸኳይ አንቺ እንደመጣሽ እኔ ጉባኤን ይቆየ ብዬ ጨርሳለሁ። 12,000 ብር በሚገባው ፍጥነት አልመጣም። እንደገና ደግሞ 6,000 ብር ከሆነ ደግሞ 1,000 ሰው ነው የሚያስፈልገው። 1,000 ሰው 6,000 ብር ስለ ቅዱስ ሚካኤል ሰጥቶ የሚጎልበት የለም። አይደለም የጎደለልን ቀርቶ እኛ ነግረነው አይደለም ሳንነግረው የሚያቅ መልአክ ነው። ፈጥኖ ደራሽ መልአክ፣ የመላእክት አለቃ፣ የአፎሚያ መልአክ፣ የባህራን መልአክ፣ የዳንኤል መልአክ፣ የሶስና መልአክ፣ የእስራኤል መልአክ፣ የመላእክት አለቃ ሊቀ መልአኩ ቅዱስ ሚካኤል በሰማይ ከሳጥናኤል ጋር የተዋጋ ሰይጣንን የረገጠ ነገደ ሳጥናኤልን ከነነገዱ የረገጠ የመላእክት አለቃ ስሙን ጥሩልኝ እስኪ በማርያም ቅዱስ ሚካኤል ወልልኝ እስኪ። አቤት ማርስም ማን እንደ እግዚአብሔር ቅዱስ ሚካኤል። እሺ ወለተ ጊዮርጊስ 12,000 ብር። ዜና ገብርኤል ሀብተ ጊዮርጊስ 12,000 ብር። ዜና ገብርኤል 12,000 ብር። ወልደ መድን 12,000 ብር አስገብተናል ብሏል። እድሜና ጤና ይስጥልን። ማን በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምን ወይትባጸን ክህደት ከሰይጣን በቅድመ ዛቲ የቅዱስ ቤተ ክርስቲያን እንተ ይእቲ ስሟ ለማርያም ጽዮን ለዓለም ወለዓለመ ዓለም። ወይኔ ልቤን ያዙልኝ። የእነዚህ ልጆች እናት፣ የእነዚህ የሚያማምሩ ልጆች እናት የልጆችሽን መጨረሻ ያሳምርልሽ። ቅዱስ ሚካኤል በቤትሽ ይሙላ። ሰርክ ካንቺ አይለይ። ዙሪያ ገቢያሽን ይጠብቅ። የነካሽው ለምለም ይሁን። ሚካኤል የሚለው ጣፋጭ ስም ካንደበትሽ አይጥፋ። ለጭንቅሽ ይድረስልሽ። ለኔ ደርሰሽልኛል። በገናናው መልአክ በቅዱስ ሚካኤል ስም 120,000 ብር። አንተ ማታሳፍረኝ አንተ የኔ ሞገስ እንደ ቆየ ላመስግን ቅዱስ ሚካኤል። አቤት የእግዚአብሔር ስም ያለብህ የመላእክት አለቃ ቅዱስ ሚካኤል ገመና ከታች ሚስጥረኛዬ ወይዘሮ ኃይለ ሚካኤል የሚባል ወንድማችን ደግሞ 12,000 ብር 12,000 ብር። ወይዘሮ ጀማነሽ 20,000 ብር። ሞላ 120,000 ብር። አሁንም እጠብቃለሁ። ሚካኤልን አሉ ከወንዶች የሚሰጠኛል። ና የሚካኤል ወዳጅ ና ዳንኤል ና ባህራን እንደኔ ከትቢያ የተነሳ ሕይወትን የቀየረልህ እንደኔ ለምስክርነት የምትቆም የሚካኤል ልጅ ና 120,000 ብር እስከ ዛሬው ድረስ አስገባለሁ የምትል ና። ያንተ ፕሮጀክት የሚሞላው በፕሮጀክት ፕሮፖዛል ባለሙያዎች አይደለም፣ በአካውንታንቶች ብቃት አይደለም፣ በገቢና ወጪ ስሌታ አይደለም፣ በቅዱስ ሚካኤል በረከት ነው። ና ለሚካኤል ስጥና የጎደለው ይሞላል፣ የጠመመው ይቀናል፣ የጠፋው ይገኛል፣ ቀለበት ይደረግላል፣ ፍሪዳው ይታረድላል። ወደ ቤተ ስትመለስ እንደኔ ና የቅዱስ ሚካኤል ልጅ 120,000 ብር ይዘህ እጠብቅሃለሁ። ይሄ እድል አይለፍህ። ና አሁንም እህቴ አፎሚያ አሁንም ነይ 120,000 ብር ይዘሽ። ይቻለም አትሞላም። የፈለገ ቢሆን አይሞላም። ችግር ነው ከነስሙ ችግር ነው። ሲያስጠላ ችግር ማርያም ነው። መጋቢ ሚስጥር ደግሞ ጥሩ ሰው አይደሉም። እንደው ሄዳ የሥላሴ ኧረ ልቤን ማን ነው ስምሽ? ሐመረ ድንግል ትባላለች። ደስ የምትል የደም ገንቦ ደስ የምትል ሕፃን ልጅ አቅፋ ይዛ መጣለች። አሞብኝ ነበረ በዕለተ ገኑ ፈጣኑ ሚካኤል ገናናው ሚካኤል ፈወሰልኝ ብላለች። ያድንልሽ በሏት፣ በድጋሚ ያሳድግልሽ በሏት። በልጇ ስም 12,000 ብር ወለተ ማርያም። እሺ ቅዱስ ሚካኤል የልቤን መሻት ይሙላልኝ። እኔም ለቅዱስ ሚካኤል እጅ መንሻ የሚሆን
12,000 ብር ብላለች። ይሙላልሽ በሏት እስኪ ይሙላልሽ። ቅዱስ ሚካኤል ገመናሽን ክትት ያት ሚስጥርሽን ድብቅ አድርጎ ለምስጋና አደባባይ ላይ ያውጣሽ። ኧረ ባካችሁ እስኪ ተወኝ፣ አስጠልተኝ ደግሞ ተወኝ። አንተ ሰውዬ ተወኝ። ኧረ እኔ አሁን ብር አልፈልግም፣ በቃኝ አሁን ተው፣ ሞልቷል። አሁን ብር አንፈልግም። ይሄ ፈገግታ ብቻ ይበቃል። ማርያምን እንደዚህ በስሙ እንድንሰበሰብ ፈገግ እንድናመሰግን ያደረገን አምላከ ሚካኤል ክብር ምስጋና አምልኮት ውዳሴ ለገናናው አምላክ ለኢየሱስ ክርስቶስ ይሁን። እልል ብላችሁ አመስግኑ። በስመ አብ አጸደ ማርያም ትባላለች። ግን ይህን የሚያክል ስም ይዛማ ልቤቷ አለ። ኧረ በረዶ ልቤ ላይ ያዙልኝ በማርያም። ለገናናው መልአክ ለቅዱስ ሚካኤል ለወዳጄ ለጠባቄ ለአማላጄ ለሚስጥረኛዬ ለጓደኛዬ ለአባቴ ተስፋዬ መጪውን አመላካቼ ለብርሃኔ ስሙ ጣፋጬ መድኃኒቴ የሚያድነኝ የሚጠብቀኝ የሚማልድልኝ ቅዱስ ሚካኤል ስሙን ጠርቼ አልጠግበውም። ክብሩን መግለጫም አልለውም፣ አይመጥነውም። ስሙ ይጣፍጠኛል፣ ይከብደኛል፣ መግለጽ አልችልም ብላ 200,000 ብር 200,000 ብር እስከ ሰኞ አስገባለሁ ላለ አረ ልበሉ በማርያም አረ ልበሉ የኔ መልአክ ቅዱስ ሚካኤል የማያሳፍር ጠርተው የማይዘገኝ ፈጣኑ ሚካኤል ኃያሉ ሚካኤል ሩሩ ሚካኤል በመንበረ ጸባዖት ወለተ ከሌን ወልደ ከሌን ማርዲ ብሎ እግዚአብሔር ፊት ጎንበስ ብሎ ሳያስምር የማይነሳ ገገማ መልአክ ማርያምን የኔ አንደኛ ልንበሩለት ስለ ቅዱስ ሚካኤል ሳያስምር አይነሳም። በእውነት ለሁላችን በረድኤት በበረከት ይግባ ሚካኤል ቤታችን። ያላመኑትን ሰዎች የመላእክትን ተራዳይነትን ላላመኑ ሰዎች ልባቸውን ይስጥልን ማርያም። በትናንትናው ዕለት እኔ ኦንላይን ነበርኩኝ ለቅዱስ ሚካኤል ምስጋና ሳደርስ ማለት ነው። ይገርማቸዋል፣ አፋቸው ይላቀቃል፣ ይሰድቡታል። የአውሬው አፍ አለ፣ የስድብ አፍ ይሰጠው የለ ይሰድቡታል። አሁን ቅዱስ ሚካኤል የሚሰደብ ነው። ይገርማቸዋል እኮ ኢየሱስ ክርስቶስ አዳኝነቱ እኮ ሳይነገር በፊት እኮ ቅዱስ ሚካኤል እኮ የማዳንን ስራ እኮ ይሰራ ነበር። የቅዱስ ሚካኤል ማዳንና የባህሪው ማዳን የመድኃኒዓለም የት ተገናኝቶ እኛ የጠፍቶን ነው እንዴ? በስላሴ የኔ እህት ማነው ስምሽ? ፍቅርተ ድንግል ምን ይዘሽ መጣሽ? በስመ አብ ፍቅር እንጂ ያመሻል እንጂ ኧረ ሚካኤል ልጆች አበዱ በፍቅር ፍቅርተ ድንግል ትባላለች። በጣም ቀይ ቆንጆ መልከ መልካም አፎቢያን የመሰለች እህቴ ጉምዝናሽን ይባርክልሽ፣ ቅዱስ ሚካኤል ይጠብቅሽ፣ መጨረሻሽን ያሳምረው። ካላገባሽ ያማረ ትዳር ይስጥሽ፣ ካገባሽ ደግሞ ሚካኤል ሚካኤል የሚሉ ልጆችን ደግሞ ይስጥሽ፣ ከወለድሽ ደግሞ ያሳድግልሽ፣ መጨረሻሽ ከሚካኤል ጋር ይሁን። የኔ 12,000 ብር ሰጥታ ነበረ እከዬ እኔ ሞላዋለሁ ግድ የለም ብላ እንደገና 1,000 አሜሪካን ዶላር 150,000 ማለት እኮ ነው። አንተ እዚህ እንደ አንድሻ ነው እዚህ የሚፈካ ዶላር የሚባለው ነገር። አቤት 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 አቤት! ኃይለ ገብርኤልና ስዕነ ማርያም 100 ዶላር ይኸው በጥሬ ይዘው መጥተዋል። እድሜና የታመናለብኝ ተቀበሉ ተቀበሉ ተቀበሉ። ጽጌ ሐና 10,000 ብር ጽጌ ሐና ኃይለ ማርያም 12,000 ብር ሞላ 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 እንዳያመልጣችሁ። አቤት አረ ሚካኤል ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አግቷል ክብር ስለ ፍጹም መልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ብዙ ልጆች አሉት ጮክ በደንብ በዙሪያው ያሉትን አብቅቷል ክብር ስለ ፍጹም መልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ወለተ መድኅን 12,000 ብር 12,000 ብር ማለት ፋንታ የኔ ወዳጄ ናት። በእውነት በጉባኤያት ሁሉ ጊዜ የማትቀር በቤተ ክርስቲያን አገልግሎት የማትቀር እህታችን ነች። 12,000 ብር እድሜና ጤና ይስጥልን። ኤርሚያስ አበራ 12,000 ብር፣ አይናለም ፈይሳ 12,000 ብር። እሺ የመጨረሻ 10 እስክ ቁጥር ና ዳንኤል ካለህ ባለ 120,000 ብሩ ና። ብዙ ፕሮጀክቶች ያስብ እስከ ዛሬው ድረስ ብንኖር እግዚአብሔር ይፈቅድ ለቅዱስ ሚካኤል እጅ መንሻ 12,000 ብር እስራኤል ይባርክ፣ ዘሬን ይባርክ፣ ህይወቴን ያቅናበልና ና ወንድ እጠብቃለሁ። 12,000 ብር
120 ሺህ ብር 120 ሺህ ብር የምትሰጠኝ ማን ነህ? እጠብቅሃለሁ ና 10 እስኪ ቆጥር እንዳያመልጥ። ይህንን በረከት ይዞ የሚሄድ ማን ነው? በእውነት አምላከ መንፈስ ቅዱስ እንድትሰጥ ያስጨክንና ና የሚካኤል ወዳጅ 120 ሺህ ብር አካውንት ቁጥሩን ደግሜ ነግራቸዋለሁ። እማሆይ ምን አሉ? የኔ እናት እሺ የኔ እናት እዴ በእንጦስና በመቃርስ ቆብ ያጌጡ ድርብ ያሉ የሚያምሩ እናት አመሰግነዋለሁ። ለዚህ ክብር ያበቃኝ ገናናው መልአክ ገምሻራው መልአክ ቅዱስ ሚካኤል ያለች 6000 ብር ናት ብለው 6000 ብር ሰጥተዋል። እልል ብላችሁ ተቀበሉ። እናቴ እንደርሱ ያለ እናትን ከደብሮ ያቆይልን። ቀራንዮ አድርሶ ያመለኮሰኝ ቅዱስ ሚካኤል አላሉኝም? ማርያምን እልል ብላችሁ አመስግኑላቸው። የዓለም ሚዲያ ከሶሻል ሚዲያ ውስጥ ወለተ ማርያም የምትባል እህታችን 5000 ብር ልጨርስ ነው። ጸጋ ስላሴ ታየ ይባላል 12000 ብር ማነው ስሙ? ወልደ ኢየሱስ ይባላል። መጥቶ በሚስጥር የማሆይ በረከት እኔ ላይ የሚደርብኝ እኔ ደግሞ ቀስ ብዬ ቀሪዋን 6000 ብር እከፍላለሁ እሞላለሁ ብሏል። ይሙላል ቅዱስ ሚካኤል በሉኝ። ማርያም ይሙላል ቅዱስ ሚካኤል ባለ 120 ሺህ ብሩ ና ግድ የለም ና እዚህ ጋራ ይኸውልህ የበረከት ገንዘብ ነው። እዚህ ያኛው ገንዘብ አይደለም። ሄደ ባንክ ላይ ይገባል አይደል የሚባለው ገንዘብ አይደለም። ማን ልበል? እሺ መጋቢ ሚስጥር መልክታ ይዘውልኝ እንጥሽ ማን ነው 120 ሺህ ብሩን እኔ አለው የምትለኝ እጅ የምታወጣልኝ 10 እስከ ቁጥር 1 ከሴቶችም እበልጣለሁ እኔ ካላችሁ ኑ እናንተ ናችሁ ዛሬ የበላይነቱን የያዛችሁት። ቅዱስ ሚካኤል አለው ይበላችሁ። 2 ስለ ቅዱስ ሚካኤል 120 ሺህ ብር እኔ ያለው የሚለኝ 3 ስለ ቅዱስ ሚካኤል 4 እኔ ያለው የምትል ማነህ? ኑሮ የሚባረክ ከእሱ ጋራ ከቅዱስ ሚካኤል ጋር ውል ፈጽመህ የምትሄድ ማን ናቸው? ኧረ በስላሴ ፕሮፌሰር አሸሽም ናቸው አይደለም? አይ ፕሮፌሰር አሸሽም በጣም ወዳጄ ናቸው። እዚህ ቤተክርስቲያን ላይ ሌላም ቤተክርስቲያን ላይ ተደጋጋሚ አግኝቻቸው አውቃለሁ። እድሜና ጤና ይስጥልን። አውሮፓም አሜሪካም የትም ሀገር ላይ መኖር የማይደንቃቸው በጣም ኦርቶዶክሳዊ ናቸው። 50 ሺህ ብር ሰጥተው ነበረ። እከዬ አይዞ በርታ ጠንክር ብለው $1000 ጨምረውልናል። ለሌላቸው አመስግኑ። $1000 የ120 ሺህ ብሩን 10 እስከ ቁጥር አሁንም እጠብቃለሁ። የወንድሞቼ መጨከን ካቃታችሁ እህቶቼ ውስጥ 5 እኔ ያለው የቅዱስ ሚካኤል ወዳጅ የመጨረሻ መተሽ ታቦቱ ፊት ውል ፈጽመሽ የምትሄጂ 6 120 ሺህ ብር ብንኖር እግዚአብሔር ይፈቅድ እኔ ያለው ሚስጥር አለ ከቅዱስ ሚካኤል ጋር የምትል 7 2 ቀረኝ። ልጨርስ ነው 120 ሺህ ብር እንድትሰጪ የሚያስጨክንሽ ካለሽ አያምልጥ። የመጨረሻ ምስክርነት የሰጥቼ ልወርድ ነው። 8 ስለ ቅዱስ ሚካኤል ብንኖር እግዚአብሔር ይፈቅድ እስከ ዛሬ ወር 120 ሺህ ብር አለኝ የምትል ማነህ? ይኸውልህ ኑሮ ተወዷል እናውቃለን። አየህ ኑሮ ተወዷል አትበይኝ ግድለሽም። እስካሁን የሰጡት ሰዎች ተርፏቸው እንዳይመስላችሁ፣ የሚሰጡት ቤተሰብ ጓደኛ ዘመድ ሳይኖሯቸው ቀርቷቸው እንዳይመስላችሁ፣ እንዲሰጡ በረከት እንዲወስዱ ቅዱስ ሚካኤል ስለፈቀደላቸው ነው። አባቴ ለቅድስት ቤተ ክርስቲያን ለመስጠት በረከትና መሰጠት ያስፈልጋል። 9 ስለ ቅዱስ ሚካኤል ልጨርስ በቃ ተስፋ አድርጌ ነበረ። ሁሉም ሁልጊዜ ስለማይሆን ተደብቆ የሚሰጥም ስለሚኖር 9 ስለ ቅዱስ ሚካኤል የመጨረሻ ስለ ቅዱስ ሚካኤል 9 ድንገት እየመጡ ያሉ ሰዎች ካሉ ብዬ ነበረ። ይበቃናል። ታቦቱን ያከበሩ ሰዎች ቅዳሴውም ስርዓቱም እንድንፋለስ የለበትም እንደምታውቁት። ስለዚህ ሁሉን ያደረገ እግዚአብሔር ይመስገን። አሁን ጃንጥላ ትይዙልኝና ከ10 ብር ጀምሮ ያላችሁ ቅድም የተሰጠኝ 200 ሺህ ብርና አሁን ጣል የምታደርጓት 200 ብር በእግዚአብሔር ዘንድ በቅዱስ ሚካኤል ፊት እኩል ነው የምንሰጥበት መንገድ ነውና አሁን ጃንጥላ ይዛችሁ ዙሩልኝ። እያንዳንዳችሁ እጃችሁን ኪሳችሁ ስከታችሁ በበረከት ቅዱስ ሚካኤል ጎጄን ይሞላል የምትሉ አነሰ በዛ ሳትሉ የኔ የምሰጣት 100 ብር አስተዋጽኦ የላትም ብላችሁ ሳታስቡ እኩል እንደዛች ሴት ስጦታዬን ያህል የምትሉ ወንድሞች እህቶች ሁላችሁ
ጃንጥላ ይዞርላችኋል። ከ10 ብር ጀምሮ የምትችሏትን ነገር ከቅዱስ ሚካኤል ረድኤት በረከት ይዛችሁ እንድትሄዱ ጥሬን አስተላልፋለሁ። ድምሩን እንግዲህ ለማወቅ የሚመች አይመስለኝም። በእርግጠኝነት ወደ ሆነ ሚሊዮን አልፈናል ብዬ አስባለሁ። ምክንያቱም መቶ ብሮች ብቻ 1 ሚሊዮን እንዳለፉ ስለማቅ ማለት ነው። በእርግጠኝነት ወደ 2 ሚሊዮን ብር እንጠጋለን ብዬ አስባለሁ። ከዛ በላይም እንደሚሆን ተስፋ አደርጋለሁ። ይህንን ያደረገ ታሪክ ቀያሪ መልአክ ቅዱስ ሚካኤል ወደ የሁላችሁም ሕይወት ይግባ፣ የሁላችንን መጨረሻ ያሳምርልን። በስሙ አመስግነን አወድሰን እግዚአብሔር ፊት ቀርበን ቅዱስ ሥጋውን ክቡር ደሙን በልተን መንግሥተ ሰማያትን ለመውረስ ያብቃን። እኔ ባጎደልኩበት ሕጸጽ መሰል ለሆኑ እንቅስቃሴዎቼ አባቶቼ ይፍቱኝ። በእኔ በኩል ይቆያል።